ሰላም ውድ ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመመሪያ ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ ለአንድ ሰዓት ያህል እንግዲህ በቀጥታ ስርጭት አብረን ቆይታ የምናደርግ ነው የሚሆነው። ተማሪዎች ዛሬም እዚህ ስቱዲዮ ድረስ መምህር ጋብዘናል። መምህር እናንተ የምትማሩባቸውን የምትሳተፉባቸውን 5 ጥያቄዎች አዘጋጅታልናለች። እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ በ800 ላይ YN በማስቀደም አድርሱን። መልሶቻችሁን እየተቀበልን በቀጥታ የስልክ መስመራችንም እናንተን እያስገባን እያሳተፍን አብረን ጥሩ ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር ቤተልሔም ብርሃኑ ከአስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላ የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረን ጥሩ ጊዜ እናሳልፋለን። በቅድሚያ ተማሪዎች ለዛሬ የተዘጋጁልንን ጥያቄዎች ወደ እናንተ አድርሰን ተመልሰን እንገናኝ።
ተማሪዎች ጥያቄዎቹን ተከታትለን ተመልሰን ተገናኘን። እንግዲህ ጥያቄዎቹን እንዳያችኋቸው ከግብረ ገብ ትምህርት የተውጣጡ ጥያቄዎች ናቸው። እንግዲህ እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን። እናንተንም በቀጥታ የስልክ መስመራችን ላይ የምናሳትፍ ነው የሚሆነው። ተማሪዎች እናንተ ደግሞ መልሶቻችሁን ሞክራችሁ እስከምታደርሱን ድረስ እኛ ከመምህር ጋር ጥቂት ቆይታ እናደርጋለን። አብራችሁን ሁኑ። መምህር እንኳን ደህና መጣሽ። እንኳን ሰላም ቆይሽኝ። በቅድሚያ ጥሪያችንን ተቀብለሽ ተማሪዎችን ለማገዝ ፈቃደኛ ሆነሽ እዚህ ስቱዲዮ ድረስ ስለመጣሽ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። በእርግጥ እኛ በልጆች ዓለም ቻናላችን በብዙ ስራዎች እናቅሻለን መምህርት፣ ግን እንደው ለተማሪዎቻችን ደግሞ ራስሽን ብታስተዋውቂልን። እሺ፣ አመሰግናለሁ ስለተሰጠኝ እድል። መምህርት ሰላም እባላለሁ። የ6ኛ ክፍል ግብረ ገብ መምህርት ነኝ። እናመሰግናለን። እሺ መምህርት ሰላም፣ እስቲ ደግሞ መለስ ብለሽ እንደው የልጅነት ጊዜሽ ምን ይመስል ነበረ? ተማሪነትሽስ ምን አይነት ተማሪ ነበርሽ? ትምህርት አቀባበል ላይ በባህሪም ልጅነትሽ እስቲ ምን ይመስል እንደነበረ ወደ ኋላ መለስ ብለሽ ደግሞ ብታጫውችን። እሺ፣ በድጋሚ አመሰግናለሁ። የልጅነት የትምህርት ጊዜ የነበረኝ ሁኔታ ጥሩ ነው። ጥሩ ተማሪ ነበርኩ ማለት እችላለሁ። ያው ትምህርቴ ላይ ትኩረት አድርጌ የምሰራ ተማሪ ነበርኩ። ለዛም አንደኛ የመምህር ልጅ ነኝ። አገዝ ይደረግልኛል። ያው የቤተሰብም እዛ ፊልድ ላይ ስለሚሰራ ልጆቹን ያው በትምህርት መንገድ ጠበቅ አድርጎ ይይዛል አባታችንና እንደዚሁ ከዛም ባሻገር ደግሞ ቤትም እናታችን በዚህ በያዝነው ነገር ውጤታማ እንድንሆን ቤተሰብ ጠበቅ አድርጎ የሚይዝበትና ያንን መስመር ከመስመር እንዳንወጣ የሚደረግልን እገዛ ጥሩ ውጤት አምጥቶልኛል ብዬ እላለሁኝ። እንዳጠቃላይ የተማሪም የራሱ ትኩረት ያስፈልጋል። እኔም ትምህርቴን ወድጄ ፈልጌ መማር ተማሪ ነበርኩኝ። ስለዚህ ውጤቱ ጥሩ ነበር እላለሁኝ። ስለዚህ ጥሩ ተማሪ ነበርሽ፣ በትምህርት አቀባበልም በባህሪም ጥሩ ስነ ምግባር ያለው ተማሪ ነበርሽ ማለት ነው። ለምንድነው ይሄን ጥያቄ ያነሳውትኝ? አንዳንድ ጊዜ በተማሪነት ጊዜያችን በልጅነት ጊዜያችን ወይ ረባሽ ትምህርትም ላይ ደካማ እንሆንና በኋላ ግን ተስተካክለን ጥሩ ውጤት ላይ በቅተን አላማችንን እናሳካለንና ተማሪዎች ምናልባት አንዳንድ ጊዜ በተማሪነት ጊዜያቸው ምናልባት ትምህርት ላይ ደከም ሲሉ በባህሪ ማስቸጋሪ ሲሆኑ ተስፋ መቁረጥ እንደሌለባቸው ነገ ለጥሩ ነገር ሁሌም እንደማይረፍድ ጎብዘው ራሳቸውን አስተካክለው መቀጠል ከቻሉ የፈለጉትን ነገር ማሳካት እንደሚችሉም ነው። አንዳንድ ጊዜ ያሉ በልጅነቴ በጣም ረባሽ ነበርኩ እንደዚህ ነበርኩ በኋላ ግን ተስተካክዬ እንደዚህ ሆንኩ ይላሉና ከዛ አንጻር ያንቺስ ምን ይመስላል የሚለውን ለማንሳት ነበረ። በጣም እናመሰግናለን መምህርት። እንግዲህ እንዳልሽው አባቴ መምህር ነበር ብለሻል። አንቺ ወደ መምህርትነት ሙያ ለመግባት የልጅነት ህልምሽ ነበረ ወይስ ደግሞ አባትሽ መምህር መሆኑ ወደዚህ ሙያ እንድትቀላቀይ አድርጎሻል? ወይስ ካደግሽ በኋላ በተለየ አጋጣሚ ነው ወደ መምህርነት ሙያ የገባሽው? ማለት ያው ከልጅነት ጀምሮ በዛ በህፃናት ዙሪያ የመስራት ፍላጎት በጣም ነበረኝ። ልጆችን ኬር ማድረግ፣ ስለ ልጆች ማጥናት፣ ልጆችን መደገፍ በጣም ውስጥ ይፈልጋል እና የአባቴም በዛ የስራ ዘርፍ ላይ መሰማራት ያንን ነገር አጉልብቼ እንዳወጣው በዛ መስመር አጠንክሬ እንዲሄድ የረዳኝ ይመስለኛል። ግን ቀዳሚ በውስጤ የነበረ ነገር ነው። እንደ ትምህርት ቤት በቃ በትምህርት ዘርፉ ላይ አስተምራለሁ ብዬም ባይሆን በቃ በአካባቢ ላይ የነበሩ ልጆችን በብዙ መልክ የሆነ ነገር ከማሳወቅ ከመደገፍ ችግሮችን ከመፍታት አንጻር አድጌም ብቻ ሳይሆን ታች እያለሁኝ ብዙ ልዩነት ሳይኖረን ያን ነገር አድርግ እንደነበር አስታውሳለሁ። ቤተሰብም ይመሰክራልና እንግዲህ በዚህ መንገድ እንደማልፍ ፈጣሪ ያውቆ ከታች ያለማመደኝ ነበር ማለት ነው። እና ደስ እያለኝ ነው የምሰራው።
በዚህ ዘርፍ በመሰማራቴም እጅግ በጣም ደስ ይለኛል። በቃ እዛ ጋር ውጤት ማምጣት ይፈልግ ነበር ውስጤ። ከልጅነትሽም ይሄ ለልጆች ፍቅር ነበረሽ? እጅግ በጣም ልጆችን ትንከባከቢ ያለሽ? በጣም አባትሽ ደግሞ መምህር ናቸው። ግን ከውስጥሽ የነበረው ነገር ነው የበለጠ እንደ ድጋፍ ሆነልኝ ማለት ነው፣ አጎለበተልኝ። ደስ ይላል በጣም። ምን ያህል ጊዜ አስተማርሽ? እንደው በመምህርነት ሙያ ላይ ምን ያህል ጊዜ ቆየሽ? ቆይቻለሁ በቃ ከልጅነት እስከዚህ እድሜ ማለት ነው ማለት ይቻላል። በቃ የመጀመሪያው ስራዬ ነው። በቃ የመጀመሪያው ስራዬ ወደ ቲቺንጉ ነው ተመርቄ የገባሁት። ሳልመረቅም ሁሉ በጣም የሚገርምሽ ልጆችን ሰብስቤ ያስተምር ነበር። ደስ ይላል በጣም። ልጆችን ሰብስቤ የሰፈር ልጆች እንደዚህ ሰብስቤ በቃ ማዘርጋ አምጥቼ የማስተምርበት የሆነ አይነት ነገር በዛ መስመር ብቻ እንትን ከልጅነት የዳበረ ነው መምህርነት። አዎ በቃ ተመሪ ሳልመረቅም በዛ ፊልድ በቃ ራሴን እንትንል ነበርና ረጅም ጊዜ አስተምር ያለሁኝ። አሁን ወደ 20ዎቹ ልጠጋ ነው። በጣም ረጅም ጊዜ ነው። ደስ ይላል። ረጅም ጊዜ ነው። በጣም ደስ የሚል ዘርፍ ነው። በጣም ጥሩ። እንግዲህ አንቺ ከልጅነትሽ የነበረሽን ህልም ፍላጎት አሳድገሽ ውጤታማ ሆነሽ ጥሩ መምህር ትሆነሻል። ልጆችም ይሄ ከልጅነታችን እንግዲህ ይሄን መሆን እፈልጋለሁ ይሄን መሆን እንፈልጋለን እንላለን የተለያዩ ሙያዎችን። በእርግጥ አንዳንዴ እንደታሰበው ከልጅነታችን የምንፈልገው ነገር ላይ አድገን እንሰማራለን። አንዳንዴ ደግሞ ካደግን በኋላ ያለንን ችሎታ፣ አቅም፣ ተሰጦ አይተን ደግሞ አይ ይሄ ነው የሚገባኝ ብለን ወደሚገባን ሙያ እንሄዳለንና በዚህ ሁሉ ውስጥ ግን በየትኛው መልኩ ቢሆን ህልምን ለማሳካት የሚያስፈልግ ጥረት፣ ድካም አለ። አንቺ በምን አይነት መልኩ ህልምሽን አሳካሽ? ልጆችም ደግሞ ይሄን መሆን እፈልጋለሁ ማለት ብቻ ሳይሆን ህልማቸውን ለማሳካት ምን ማድረግ አለባቸው ትያለሽ ለተማሪዎቻችን? እንዳልኩሽ በዚህ ዘርፍ በቃ ሰልጥኜ ተመርቄ አይደለም የጀመርኩትና ያንን ውስጥ የነበረው ነገር ግፊት ነበረው። እቤት እንዳልኩሽ በቃ የሰፈር ልጆችን ይዤ ከመርዳት ቀለም ትምህርቱን ከማሳወቅ ሌላም ነገር እንደ ጨዋታ የመሰሉ ነገሮችንም ማስተላለፍበት ሁኔታ ነበረ እና ያ በውስጥ ያለውን ነገር ከጨረስኩ በኋላ በዚህ ፊልድ የሚያግዘኝን ኮርስ በኮተቤ ዩኒቨርሲቲ ፍላጎቱ ነበር። ስለዚህ ወደዛ ሄጄ የመማሩን እድል ሳገኝ በጣም በቃ በውስጥ የነበረ ነገር ነው። በመቀጠልም ደግሞ በአዲስ አበባ ዩኒቨርሲቲ ይህንን ነገር ነው መቀጠል የፈለኩት እና ይህንን አፕዴት እያደረኩኝ በውስጥ ያለውን ነገር አቅሜን እያጎለበትኩ የሄድኩበት የተሻለ ነገር ለተማሪው የምሰጥበትን አቅም እያጎለበትኩ የሄድኩበት ነገር አለ ከፍላጎት ጋር ማለት ነው። ስለዚህ ደስ የሚልና የተሻለ ውጤት እያመጣልኝ ነው ብዬ አምናለሁኝ። በዚህ መልክ እንግዲህ ራሴን አብቅተሻል። ስለዚህ ልጆችም አብቅቻለሁ ብዬ አልደመድምም። የተሻለ ነገር ላይ ራሴን እንትን እያልኩ ነው። ደስ ይላል። ስለዚህ ህልምን መመኘት ብቻ ሳይሆን ይሄን ሆናለሁ ማለት ብቻ ሳይሆን በዛ ውስጥ አስፈላጊውን ትግል ማድረግ፣ መበርታት፣ መጎበዝ ያስፈልጋል ለልጆች ነው የምትይው። በጣም ጥሩ መምህርት። እንግዲህ ዛሬ የተዘጋጁልን ጥያቄዎች የግብረ ገብ ጥያቄዎች ናቸው። ተማሪዎችም በ800 ላይ ዋኤን እያስቀደሙ መልሶቻቸውን እያደረሱ ነው። እናመሰግናለን። አብራችሁን መሆናችሁን ማረጋገጫችን ነው። ተማሪዎቻችን ሲሞክሩ ወደ ጥያቄው እንገባለን። እንደው ጥያቄውን ከመጀመራችን በፊት ግን ይሄ ትምህርት ተማሪዎች መማራቸው እንደው ያለውን ጠቀሜታ እንዴት ታየዋለሽ? በተማሪዎች ባህሪ ላይ ያለውን በጎ ተጽዕኖ አንቺ እንዴት ታየዋለሽ እንደ መምህር? ግብረ ገብ ትምህርት በጣም ጠቃሚና መሰረታዊ ነገር ነው። መሰረትም ነው ብዬ አስባለሁኝ። ቀደምት ላይ እኮ ማለት ከነዚህ አሁን ላይ ካለው የትምህርት ስርዓት በፊት ይሰጥ እንደነበረ በተለይ በመንፈሳዊ ተቋማት ምናምን ግብረ ገብ ተብሎ ይሰጣል። አሁን መልሶ የመጣበት ሁኔታ ነው ያለውና ቀደምትም ሲሰጥ የነበረው የሰው ልጅ ለመልካም ስብዕና መሰረቱ ከሱ ስለሚነሳ ነው እና መልሶ የመጣበትም ሁኔታ የተማሪዎች የታዳጊዎች ስብዕናቸው የተስተካከለ ሆኖ እንዲሄድ የተመለሰበት ሁኔታ ነው ያለ የሚመስለኝ። በእርግጥም ደግሞ ይሄ ነው ሊሆን የሚችለው። ስለዚህ የግብረ ገብ ላይ የተመሰረተ ሰው ነገ ላይ የተሟላ የተሻለ ስብዕና አለው። የተሻለ ስብዕና ይዞ ሄደ ማለት ደግሞ ይሄ ተማሪ ነገ በታማኝነት የሰጠሽውን ነገር
የተሰጠውን ኃላፊነት የሚወጣ ይሆናል ማለት ነው። እኔ ቦታ ማንኛውንም ቦታ በእምነት በኃላፊነት ስሜት ልትከቺው ትችያለሽ ማለት ነው። የተሻለ ዜጋ ማፍራት እንችላለን፣ እንዳጠቃላይ የተሻለ ተማሪ ማፍራት እንችላለን። ስለዚህ ጠቀሜታው በጣም የጎላ ነው። ምክንያቱም መልካም ባህሪ ለየትኛውም ነገር በጣም አስፈላጊ ስለሆነ ተማሪዎች ደግሞ ከታች ጀምረው በግብረ ገብ አድገው በጥሩ ስነ ምግባር ማደጋቸው አስተዋጽኦ በጣም የጎላ ነው። እናመሰግናለን መምህር። እስቲ ሰዓታችንም እንዳይሄድ ወደ መጀመሪያው ጥያቄያችን ብናልፍስ ምን ይመስልሻል? በቅድሚያ ለተማሪዎቻችን ለዛሬ ከዘጋጁት ጥያቄዎች መካከል የመጀመሪያውን ጥያቄ አስተዋውሳናቸው ተመልሰን እንገናኛለን። ወደ ጥያቄው እንለፍ። ተማሪዎች የመጀመሪያውን ጥያቄ አስተዋውሰን ተመልሰን ተገናኘን። እናንተም እንግዲህ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ እያደረሳችሁ ነው። እጅግ አድርገን እናመሰግናለን። በትክክል የመለሳችሁ ተማሪዎቹን ደግሞ በቀጥታ የስልክ መስመራችን ላይ እናንተንም ለማስገባት ጥረት እያደረግን ነው። አብራችሁን ሁኑ። መምህር የመጀመሪያውን ጥያቄያችንን መመለስ እንችላለን። ማብራራቱን መቀጠል ትችላለሽ። እሺ፣ የመጀመሪያው ጥያቄ እውነተኛ የግብረ ገብ ሙሉእነት የተላበሰ ሰው ከሚያሳያቸው ባህሪ መምህርት ይቅርታ፣ ጥያቄውን አንቺ ከመመለስሽ በፊት በቀጥታ የስልክ መስመራችን ላይ የመለሰ ተማሪ ስላለ ቅድሚያ ለተማሪዎቻችን ብንሰጥስ? መልካም። እሺ። ሄሎ፣ አቤት፣ ማንን በል? እኔ ስጦታው። ድምጽህን ጮክ አድርግና። ማን አልከን? ስጦታው ይያዝ። ስጦታው፣ እንዴት ነህ? ደህና ነኝ። ከየት ነው የምትደውለው? ከአፋር። ከአፋር። በጣም ደስ ይላል። በደንብ ነው የምትከታተለን ማለት ነው? አዎ፣ ፕሮግራማችን እየተከታተልኩ ነበር። በጣም ደስ ብሎናል። እንግዲህ ዛሬ የተዘጋጁት የግብረ ገብ ጥያቄዎች ናቸው። የመጀመሪያው ጥያቄ ላይ ነው የምንገኘው። አንተ ደግሞ የመጀመሪያውን ጥያቄ ለመመለስ በቀጥታ የስልክ መስመራችን ላይ ተገኝተሃል። ጥያቄዎቹ እንዴት ናቸው? ጥያቄዎቹ ጥሩ ናቸው፣ አስተማሪ ናቸው እና ያው አሁን በጊዜ መጀመሩ ጥሩ ነው። ጥሩ ስነ ምግባር፣ ጥሩ ዜጋ እንዲኖረን በጣም ያግዛል። ይሄ ግብረ ገብ የሚማለው መጀመሩን በጣም ደስ ወድጄዋለሁ። በጣም ጥሩ፣ እናመሰግናለን። እሺ፣ መመለስ ትችላለህ ካሁን? እሺ፣ መልሱ ሀሌታ ውሃ ነው። በትክክል መልሷል መምህር። በትክክል ተመልሷል። እሺ፣ የምትሰጠው ተጨማሪ ማብራሪያ አለ እንዴ? ያው ሌላዎቹ እንዳለ ጥሩ የጥሩ ስነ ምግባር ባህሪያት አሉ ጀመርምና ስለዚህ ሀቀኝነት ነው የጥሩ ስነ ምግባር ባህሪ ስለሆነ የግብረ ገብ ሙሉነትን የተላበሰው ሰው ባህሪ እሱ ሀቀኝነት ነው። በጣም ጥሩ፣ በጣም እናመሰግናለን። መምህርት የምትይው ነገር አለ? እናመሰግናለን ኤልያስ፣ በትክክል መልሰዋል። እውነተኛ የግብረ ገብ ሙሉነት የተላበሰ ሰው ያው ሊያሳየው የሚችለውን ባህሪ የተለያዩ ናቸው። በብዙ መጽሐፋችን ላይ እንደተጻፈውና እንደተብራራው ሀቀኝነት እዚህ እንደ አማራጭ ከተጠቀሱት ውስጥ አንተ የመለስከው ሀቀኝነት ነው። ሌላው ደግሞ ትህትና፣ አክብሮት እያለ የተለያየ ባህሪያትን በዚህ በግብረ ገብ የተላበሰ ሰው ባህሪያት ብሎ ይገልጽልናል። ስለዚህ ከተሰጡት አማራጮች ውስጥ በትክክል ሀቀኝነትን የሚለውን መልሰሃል። እናመሰግናለን። እናመሰግናለን። እንግዲህ ቀደም ብለህም አንስተዋል ሀሳቡን ይሄ ትምህርት መሰጠቱ ከታች ጀምሮ በጥሩ ስነ ምግባር ያላቸው ተማሪዎችን ለማፍራት ይረዳል ብለሃልና ሌላ የምትለው ሀሳብ አለክ?
ሄሎ ሌላ ያው በቃ ይህን ነው ያው መበረታታት አለበት። የትምህርት ቢቀጥል ጥሩ ነው። ተጨማሪ ሀሳቦች ካሉ በእናንተ በኩል እንከታተላለን። በጣም እናመሰግናለን ስለደወልክ ስለተሳተፍክ። ተሳትፎክ በዚሁ ይቀጥል። መልካም ጊዜ። በጣም አመሰግናለሁ። እሺ መልካም ጊዜ። እናመሰግናለን። እንግዲህ ተማሪያችን ከአፋር ደውሎ የመጀመሪያውን ጥያቄ መልሶልናል። ተማሪዎች ከተለያየ አካባቢ ነው ይሄን ዝግጅት የሚከታተሉት፣ መልሶቻቸውን የሚያደርሱናል። በዚህ በጣም ደስ ይለናል። መምህርት እንግዲህ አንቺ ማብራራቱን ቀጥለሻል። ተጨማሪ የምታጠቃልዩ ሀሳብ ካለ እንቀጥል። ያው የመጀመሪያው ጥያቄ ላይ ቀረ የምትዩ ካለ መጨመር የምትችዩ ሀሳብ? የእውነተኛ የግብረ ገብ ሙሉእነት በምዕራፍ 1 ላይ በሰፊው ያየንበት ሁኔታ አለ እና እዛ የእውነተኛ ግብረ ገብ ሙሉእነት የተላበሰ ሰው መገለጫዎቹ ብለን የተለያዩ ነጥቦችን ያስቀመጥንበት ሁኔታዎች አሉ። ከነዛ መገለጫዎች መካከል የተለያየ አክብሮትን፣ ወጥነት ባህሪን የተላበሰ ባህሪን የምናይበት ሁኔታ አለ። ድፍረትን አንድ የግብረ ገብ ሙሉእነት ያለው ሰው ውጤቱ ምንም ሆነ ምን ለዛ ነገር እውነትን በመናገር ትክክለኛ ነገር በመናገር ለዛ ለእውነተኛ ነገር ድፍረት አለው፣ በሙሉእነት የታነጸ ሰው ማለት ነው። ስለዚህ ሌላው ደግሞ በራስ የመተማመን አቅም ይታይበታልና የተለያዩ መገለጫዎችን በዚህ በግብረ ገብ ሙሉእነት የተለያዩ መገለጫ የተለያዩ ባህሪያትን ያየንበት ሁኔታ በምዕራፍ 1 ላይ አለ ማለት ነው። ስለዚህ በዛ መሰረት ከነዛ መገለጫዎች ከነዛ ባህሪያት መካከል አንዱ ሀቀኝነት ነው ኤልያስ እንደመለሰው። ስለዚህ በድጋሚ እናመሰግናለን ማለት ነው። እሺ መምህርት በጣም እናመሰግናለን። በጥሩ ሁኔታ አብራርተሽልናል። ወደ ሁለተኛው ጥያቄያችን እንለፍና ለተማሪዎቻችን የሁለተኛውን ጥያቄ አስተውሰናቸው ደግሞ እንመለስ። ተማሪዎች የሁለተኛውን ጥያቄ ተከታተሉ። አሁንም መልሶቻችሁን በ800 ላይ ዋይን እያስቀደማችሁ አድርሱን። ጥያቄውን ተከታትለን ተመልሰን እንገናኛለን። ተማሪዎች የሁለተኛውን ጥያቄ አስተውሰናችሁ ተመልሰን ተገናኘን። መምህርት ወደ ሁለተኛው ጥያቄያችን እንለፍ። የሁለተኛው ጥያቄ ከሚከተሉት በክፍል ውስጥ የሚተገበሩ ግብረ ገባዊ ድርጊቶች የትኞቹ ናቸው ይላል። ሀ ኃላፊነትን በሰዓት መፈጸም፣ ለ የትምህርት ቤትን ንብረት መንከባከብ፣ ሐመርሃ እውነትን መናገር፣ መ ሁሉም መልሱ ናቸው ይላል። ወደ መልሱ ስንሄድ ከሚከተሉት ውስጥ በክፍል ውስጥ የሚተገበሩ ነው ጥያቄው። ስለዚህ በክፍል ውስጥ ያሉ ደንቦች አሉ፣ በስምምነት የምናወጣቸው በስምምነት የምንለጥፋቸው ህጎች አሉ። በክፍል ውስጥ ያለ ተማሪ ሊመራበት የሚችል ደንብ ማለት ነው። ስለዚህ አንደኛ ሀላይ እንዳስቀመጥ ነው ኃላፊነትን በሰዓት መፈጸም። ይሄ ኃላፊነትን በሰዓት መፈጸም ስንል በክፍል ውስጥ የሚከናወኑ ክንውኖችን ሁሉ የክፍል ስራን ከመስራት በአግባቡ መምህር በገባበት ሰዓት የመከታተል እንደዚሁ በጸጥታ የመከታተል
ሰላማዊ ሁኔታውን የመማር ማስተማሩን የማስኬድ እነዚህ ሁሉ በክፍል ውስጥ የሚተገበሩ ክንውኖች ናቸው። ሌላው ደግሞ የትምህርት ቤትን ንብረት መንከባከብ ይላል። የትምህርት ቤት ንብረት ከክላስ ውጭ ብቻ ሳይሆን በትምህርት ቤት በክፍል ውስጥም ከምንቀመጥበት ዴስክ አንስቶ የምንማርበት ቦርድም ጨምሮ የተለያዩ ነገሮች አሉ በክላስ ውስጥ። ስለዚህ እነሱንም መንከባከብ ይጨምራል። ሌላው ደግሞ እውነትን መናገር። ክፍል ውስጥ የተለያዩ ጓደኞች አሉን። እንደ አጠቃላይ ክፍል ውስጥ ያሉ ተማሪዎች ጓደኞቻችን ናቸው። በዛ በምናደርገው ነገር ውስጥ እውነትን መናገር፣ ውሸትን ማስወገድ፣ መተማመን፣ መከባበርን ያካተተ ሁኔታ ልንፈጽም ይገባል በዛ በክፍል ውስጥ። ስለዚህ እነዚህ ከሀ ጀምሮ እስከ አመራሃ ድረስ እየጠቀስኳቸው የመጡ ነገሮች ሁሉ በክፍል ውስጥ ማከናወን የሚጠበቁብን ደንብና ህጎች ናቸው። እነዚህን ጠቀስን እንጂ ከዚህ በላይ የተለያዩ ህጎች፣ ደንቦች አሉ ልናከብራቸው የሚገቡ እንደ ክፍል ውስጥ እንደ ትምህርት ቤት ግቢ ውስጥ እንደ አጠቃላይ እዛ ውስጥ በምናረጋቸው ነገሮች ሁሉ ልንመራባቸው የሚገቡ ደንቦች አሉ። ስለዚህ እንደ ክፍል ውስጥ ነው የተጠየቀው። ኃላፊነትን በሰዓት መወጣት፣ የትምህርት ቤት ንብረትን መንከባከብ፣ እውነትን መናገር፣ እነዚህ ሁሉ በዛ ውስጥ ያስፈልጋሉ። መልሱ እንደተባለው ነው ማለት ነው። በጣም እናመሰግናለን መምህርት። እንግዲህ ጥሩ አድርገሽ ነው ለተማሪዎቻችን ያብራራሽልን። እንደው ወደ ቀጣዩ ጥያቄ ከማለፋችን በፊት ግን ትምህርት ቤት ውስጥ ክፍል ውስጥ ያሉ ነገሮችን ስላነሳን እንደው ያንቺ ዘመን የነበረው የተማሪነት ጊዜና አሁን ደግሞ መምህር ሆነሽ ተማሪዎች ላይ የምታስተውዩ በተለይ ደግሞ በፊት የነበሩ መልካም እሴቶች ከስነ ምግባር ጋርም በተያያዙ የነበሩ አሁን ላይ ጠፉን ባንላቸው እንደው እየቀነሱ እየቀዘቀዙ የመጡ ነገሮች እንደው ቢቀጥሉ በደንብ ቢሰራባቸው ብለሽ የምታስቢያቸው ነገሮች አሉ? አዎ ብዙ ነገር ቀድሞ ሲደረጉ የነበሩ ጥሩ ነገሮች አሉ። ከአመታት ከዘመናት በፊት በተማሪና በመምህር እንኳን የነበረው ግንኙነት እጅግ በጣም የሚያስቀና በጣም የተከበረ ያ እሴት እስከዚህ ድረስ ሊመጣ የሚገባ ነበረ። መከባበር ነበረ። ተማሪ በጣም አድርጎ መምህር ከተባለ እንደ አባት፣ እንደ ትልቅ ሰው፣ እንደ እናት የሚከበርበት ሁኔታ ነው የነበረው። አሁን ሙሉ በሙሉ ጠፍቷል ማለት አይቻልም፣ አለ። ግን ሙሉ በሙሉ ግብረገብ ቅድም ብዬሻለሁኝ ላይ ያነሳነው ርዕስ ላይ ግብረገብ ለዚህ ትውልድ በዚህ ሰዓት ምን ይሰራል፣ ምን አይነት ውጤት ነው ያመጣል እያልሽ ነበር፣ ምን አይነት ተጽዕኖ ነው ያደርጋል እያልሽ ነበር። ስለዚህ እነዚህን እሴቶቻችንን ከመመለስ አንጻርም ጭምር ግብረገብ ከታች ጀምሮ የሚሰጥበት ሁኔታ አለ። እንደ አምስተኛ እንደ ስድስተኛ አይደለም፣ ለሰው ልጅ መሰረቱ ነው ብዬሻለሁኝ። ስለዚህ ከታች ጀምሮ ነው መሰጠት የተጀመረው። ስለዚህ ለማንም ሰው መሰረቱን ጥሩ አድርገን እየገነባን ነገ ኃላፊነትን፣ አክብሮትን ብለን ያልናቸውን የቀደምት እሴቶቻችን ቀዘቀዙ የምንላቸውን ነገሮች ለማምጣትና ከወደቁበት ለማንሳት በጣም አስፈላጊ ነው። ስለዚህ እነዚህ ሊቀጥሉ የምፈልጋቸው አሁን ትልልቅ ሰዎችን ከማገዝ አንጻር አክብሮት ሁሉ የቀድሞና ያሁን ልዩነት አላቸው። ስለዚህ ሰዎችን ትልልቅ ሰዎችን ተነስተን ከወንበር ተነስተን ቅድሚያ የምንሰጥበት ሁኔታ ሁሉ በጣም የተወደደና የተከበረ የግላችን መለያ የሚያስወድደንም ደንቦቻችን ነበሩና እነዚህ ሴቶቻችንን ባንጥል ደስ ይለኛል። አዎ ትልቅ ሰው ሲያልፍ ራሱ ቅድሚያ ለትልቅ ሰው የሚሰጥበት ሁኔታ ነበረ። ትልቅ ሰዎች ሲመጡ ቤት ውስጥ ተነስቶ ማስቀመጥ፣ ጉልበት መሳም፣ ይሄ አክብሮቱ። አሁን በተለይ ደግሞ ብዙ ልጆች ከአያቶቻቸው ጋር ነው የሚያድጉት። ትልልቅ ሰዎችም ኃላፊነት አለባቸው፣ ቤተሰቦችም ለልጆቻቸው አክብሮትን፣ ስነ ምግባርን የነበረን ነገር ለማስቀጠል ይሄንንም በቤት ውስጥ ወላጆችን ማስተማር አለባቸው። መምህራንም ደግሞ በትምህርት ቤት በክፍል ውስጥ ማሳየት ማስገንዘብ አለባቸው ለልጆችና የነበሩን መልካም እሴቶች ይሄ በተለይ ከአክብሮት ጋር የተያያዙ ነገሮች መቀጠል አለባቸው። አሁን ላይም ነው መምህርትም እያልሻለሽው። እናመሰግናለን። ወደ ሶስተኛው ጥያቄያችን ደግሞ እንለፍ። ተማሪዎች እንግዲህ የመምህር የቀጥታ ስርጭት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዘወትር አርብ ከ11 ሰዓት ጀምሮ ከ10 ሰዓት ጀምሮ ወደ እናንተ ይደርሳል። ማክሰኞ ደግሞ እንዲሁ የሚደገም ነው። ይሄንን
ማስታወስ አለባችሁ። ያመለጣችሁ ልጆች ዘይታችሁ የተከታተላችሁ ልጆች በድጋሚ መመልከት ትችላላችሁ። ከዚህ በተጨማሪ ደግሞ በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ ሁሉንም ከመምህራኖች ጋር ያደረግናቸውን ከተለያዩ የትምህርት አይነት ከሚያስተምሩ መምህራን ጋር ያደረግናቸውን ቆይታዎች ማግኘት ትችላላችሁ። ጥያቄዎቹን በድጋሚ እየሰራችሁ ራሳችሁ መፈተሽ ትችላላችሁ። እስቲ የሶስተኛውን ጥያቄ ደግሞ አስታውሰን ተመልሰን እንገናኝ። ተማሪዎች የሶስተኛውን ጥያቄ አስተዋውሰን ተመልሰን ተገናኘን። መምህርት አንቺ ማብራራቱን ከመቀጠልሽ በፊት ግን በቀጥታ የስልክ መስመራችን ላይ ጥያቄውን ለመሞከር ተማሪ ያለን። ሄሎ ሄሎ። አቤት፣ ማንን በል? ዳዊት። ማን? ዳዊት። ዳዊት። እሺ፣ እንዴት ነህ? ደህና ነኝ። ከየት ነው የምትደውለው? ከሰቆጣ። ከሰቆጣ። በጣም ደስ ይላል። ዛሬ በጣም ከሩቅ አካባቢ ነው ተማሪዎቻችን እየተሳተፉ ያሉት እና በጣም ደስ ብሎናል። እንዴት ነው የዛሬዎቹ ጥያቄዎች እንዴት ናቸው ዳዊት? አሪፍ ነው። ሰቆጣ እንዴት ነው? አሪፍ ነው። አሪፍ ነው። ኢቲቪ ልጆች ዓለምን በደንብ ነው የምትከታተሉት? በጣም ደስ ይለናል። እኛ እንግዲህ ተማሪዎች ከትምህርት ቤት ባሻገር ደግሞ በቤት ውስጥም በረፍት ጊዜያቸውም ከትምህርት እንዳይርቁ የተለያዩ መምህራንን እዚህ ስቱዲዮ ድረስ በመጋበዝ አማራጭ እንዲኖራችሁ ነውና የምንሰራው። ያላችሁበት ሆናችሁ ስለምትከታተሉ በጣም ነው ደስ የሚለን። እሺ ዳዊት፣ እንግዲህ እሺ፣ በጣም ነው ደስ ያለን። እሺ፣ የሶስተኛው ጥያቄ ጋ ነው ያለ ነው። የዛሬዎቹን ጥያቄዎች ግን እንዴት አያቸው? ጥሩ ናቸው? ቀላል ናቸው? ቀሎሃል? እሺ፣ የሶስተኛውን ጥያቄ መመለስ ትችላለህ። እሺ፣ መልሱ ሁሉም ነው። እሺ፣ በሰዎች አስተሳሰብ የሚሆኑት ሊኖሩ የሚገቡት ወጥነትን፣ አክብሮትን፣ ችግር ሳያስከትል ይሆናል። ስለዚህ ሁሉም ነው መልሱ። በትክክል መልሳል አይደለ መምህር? በትክክል መልሰሃል ዳዊት፣ እናመሰግናለን። እሺ ዳዊት፣ ማን ነው አጠገብክ ያለው? አባቴ። እሺ፣ በጣም አባትህንም በዛው ብናገኛቸው ደስ ይለናል። እሺ፣ ከዛ በፊት ግን ካንተ ጋር እናውራና እንጨርስ፣ ከዛ ታገናኘናለህ። አንተ እንግዲህ አሁን ትምህርቱ ተጀምሮ እንግዲህ መስከረም አልቋል፣ ጥቅምት ተጀምሯል። እንዴት ነው? በትክክል እያጠናክ ነው ከስር ከስር? እሺ፣ አንተስ ግብረ ገብ ትምህርት ላይ እንግዲህ ስነ ምግባር ላይ እንዴት ነክ? ታላላቆችን ታከብራለህ? ወላጆችክ የሚሉህን ትሰማለህ? በጣም ጎበዝ። እሺ ዳዊት፣ የምታስተላልፈው መልእክት አለ ለሌሎች ተማሪዎች? እሺ፣ አስተላልፍ። ታላላቆቻችሁን አክብሩ። እናንተም እንደኔ እየደወላችሁ ጥያቄውን መልሱ። በጣም ጥሩ። እሺ፣ እናመሰግናለን። እሺ፣ ሄሎ። ጤና ይስጥልን። ማንን በል? የተማሪ ዳዊት አባት ማን አሉኝ? መምህር ደሳለኝ አለማየሁ። እሺ፣ መምህር ነው ያሉኝ? በጣም ደስ ይላል። እንግዲህ ዛሬ በመምህር ዝግጅታችን ሌላ መምህር ደግሞ ከሰቆጣ አግኝተናልና ምን ሳብጀክት ነው የሚያስተምሩት መምህር? እኔ እንግሊዝኛ ቋንቋ። በጣም ደስ ይላል። ይሄንን ፕሮግራም እንደው እንዴት ያዩታል? በዚሁ አጋጣሚ
ለተማሪዎች ያለው ጠቀሜታ? ብዙ ጊዜ ስለማልገኝ ብዙ አልከታተልም። አልፎ አልፎ በአጋጣሚ ሰዓት ማያቸዋለሁ። ጥሩ ናቸው። እንግሊዝኛ ፕሮግራም ልከታተል ነበርና ምናምን ገብተው አስተያየትን በመስጠት ሞክሬ ነበር። እንደዚህ አይነት ልጆች ቤታቸው ቁጭ ብለው የሚከታተሉ ከሆነ ተጨማሪ አስብ ስለሚሆን መልካም ነው ብዬ ነው የማስበው። በጣም እናመሰግናለን። እንግዲህ መምህርም ኖት፣ የዛሬ ደግሞ የግብረ ገብ ጥያቄዎች ናቸው ለተማሪዎች ያቀረብነው። እንደው ለተማሪዎች ከሚያስተውሉት እርሶም እንደ መምህር በስነ ምግባር አኳያ የዚህን ትምህርት ጠቀሜታና በአጠቃላይ ለተማሪዎችም እንደ መምህር ማስተላለፍ የሚፈልጉት መልእክት ካለ እድሉን እንስጦት። ያው እንግዲህ ትምህርት እና በተለይ ደግሞ ግብረ ገብ ጋር በተያያዘ ሁሉም ነገር ከእኛ ከመምህራን ይጠበቃል ተብሎ ይጠበቃል። እኛ በወላጅ ቤት ሲመለሱ ምንድነው ማድረግ ያለባቸው ምንድነው ማድረግ የሌለባቸው የሚለውን እኛ መምህራን ነገር አለበት። መምህራን ደግሞ ከትምህርት ቤት መምህር ሆነን መቅረብ ይጠበቅብናል። አንዳንዶቻችን አሁን መምህር እየሆንን አይደለም። ቅድም መምህር ሲገልጹ ለነበረ አሁን እየጠፉ ካሉ ነገሮች ወይም ደግሞ መልካም እሴቶች መካከል አንዱ የመምህርና የተማሪ ቀረቤታ ወይም ደግሞ ያለን ግንኙነት እየላላ መምጣት። ከዚህ በፊት ክረምት በሄድ ሰዓት ልክ እንደ ወንድም እንደ እህት የሚናፍቀን መምህራን የነበረ አሁን ይህን እያገጣን አይደለም፣ ይህን እያጠፋን ነው እኛ። ስለዚህ እዛ ላይ በደንብ መስራት ወላጆቻችን አንሆኑ ልጆች እኛ ተመልስ መስከረም እስከምንመለስ ናፍቀውን እንደዚህ በጣም በጉጉት የሚጠብቁበትን መንገድ መስራት መቻል አለብን። ይህን ደግሞ እንደ ግብረ ገብ እንደ ሞራል ትምህርት በደንብ አጠናክረን እንሰጥ። ይሄ ያግዘናል እና መልካም ነው። በጣም አድርገን እጅግ አድርገን እናመሰግናለን። ጥሩ መልእክትን ያስተላለፉልን በጣም እናመሰግናለን። መልካም ጊዜ። እሺ እናመሰግናለን። እሺ መምህርት እንግዲህ ወላጅም ጥሩ መልእክት አስተላልፈዋል። ወላጆችን በቤት ማገዝ እንዳለባቸው፣ መምህራንም ደግሞ በትምህርት ቤት ውስጥ በተለይ እዚህ ግብረ ገብ ትምህርት ላይ ተማሪዎች ጥሩ ስነ ምግባር እንዲኖራቸው በደንብ መሰራት እንዳለበት ጥሩ መልእክት አስተላልፈውልናል። ወደ ማብራሪያውን ቀጥል። ተማሪያችን በትክክል መልሶታል። አዎ በትክክል መልሶታል። እናመሰግናለን። የግብረ ገብ ሙሉእነት ያላቸው ሰዎች ያው አስተሳሰቡና ድርጊታቸው መሆን የሚገባው አንደኛ ወጥነት ያለው ባህሪ ይላል። ላይ ወጥነት ያለው ባህሪ ስንል ተለዋዋጭ ያልሆነ በእውነት ላይ አቋማቸው የጸና ከላይ አሁንም በድጋሚ ከላይኛው ከተነጋገርነው ጋር ይይልሻለሁኝ ውጤቱ ምንም ሆነ ምን የግብረ ገብ ሙሉእነት ያለው እያልኩ ስልሽ ነበር ላይ ስለዚህ በዛ መሰረት ባህሪያቸው ሙሉእነት ያላቸው ሰዎች አስተሳሰባቸው ምን መሆን አለበት? በእውነተኝነት ላይ ጥቂት ሄዶ እንደገና ደግሞ ባልሆነ መንገድ የሚሄዱበት መንገድ መሆን የለበትም። ለእውነት አቋማቸው የጸና መሆን አለበት። ለመልካም ባህሪ አቋማቸው የጸና መሆን አለበት። በማንኛውም ስፍራ በማንኛውም ሁኔታ ላይ ወጥ የሆነ ባህሪ ሊኖራቸው ይገባል። ትክክል ነው ባህል ላይ የተጠቀሰው። እንደገና ደግሞ በመቀጠል ለላይ አክብሮት ይላል። ይሄም የዛ የሙሉእነት አንዱ መገለጫ ነው። ሰዎችን ቅድም ምን አይነት ሴቶችን መቀጠል ማንሳት አለብን እያለ ነበር። አክብሮትን ነው። አክብሮት መልካም ባህሪ የኛ ውድ የሆነ የምንገለጽበት ኢትዮጵያውያን ለትልቅ ሰው በመነሳት አክብሮትን በመግለጽ በተግባር በማሳየት የተለየ እንቁ የሆነ ባህላችን ነው። ስለዚህ አክብሮትም ይሄንን አስተሳሰብ ይሄንን ሙሉእነትን ይገልጻል። ሌላው ችግር ፈቺ ነው። እንደ 6ኛ ክፍል ምዕራፍ 1 ላይ ስንማር ገጽ 5 ላይ ይመስለኛል 2 ልጆችን አቅርበን ነበር። 2 ልጆችን በንባብ ላይ የቀረቡ ሁኔታዎች አሉ። ስለዚህ እዛ ላይ አንዷ ልጅ ቤተሰብ ተጋጭቶ አዳሯ በጣም ተበላሽቶ ሰው ጋር ሄዳ ተጠግታ እንዳደረችና በንጋታው ክላስ ስትመጣ ለመማር ክፍል ስትመጣ ጓደኛዋ ያንን ስሜቷን ያየችበት ሁኔታና ያንን ስሜቷን ልትጋራት የሞከረችበት አክብራት ጊዜ ሰጥታ የራሷን ነገር እዛ ጋር ቁጭ አድርጋ ጓደኛዋን ልትሰማ በትህትና ጆሮ የሰጠቻት ጊዜ የሰጠችበት ሁኔታ
ችግሯን እንዲፈታ አድርጓልና ችግር ፈቺ እንዲህ አይነትን ሙሉእነት ያላቸው ሰዎች ችግር ፈቺዎች ናቸው ስንል አሁን የልጅቷን ችግር ለመጋራት ስሜቷን ዝቅ ብላ እሷ ያለችበትን ስሜት ተጋርታት ችግሯን የፈታችበት ሁኔታ እንዳለ የስድስተኛ ክፍል ተማሪዎች ሞር አሁን ይበልጥ አሁን የሚሰሙን ተማሪዎች የሚሳተፉ ተማሪዎች እቺ ምንባብ ያስታውሷታል ብዬ ላለሁኝ። ስለዚህ ችግሯን እንዴት እንደፈታች የግብረ ገብ ሙሉእነትን የተላበሰ ሰው መገለጫ ያንን እየተጠቀመች ችግሯን የፈታችበት ሁኔታ አለ። ትህትናን አሳይታት ጊዜ ሰጥታት የራሷን ነገር እዛ አስቀምጣት ስሜቷን የተጋራችበትና መፍትሄን ያመጣችበት ሁኔታ አለ። ከዛ ስሜት ያወጣቻት። ስለዚህ በጥያቄው መሰረት የግብረ ገብ ሙሉእነት ያላቸው ሰዎች አስተሳሰብና ድርጊት አይደለም የሚለው። ስለዚህ ወጥነት ትክክል ነው፣ አክብሮት ትክክል ነው፣ ችግር ፈቺነት ትክክል ነው። እነዚህ ሁሉ በዛ ውስጥ የሚገለጹ ናቸው። በትክክል መልሶታል ማለት ነው። መልሱ ሁሉም ነው። በጣም እናመሰግናለን መምህር። በጥሩ ሁኔታ ነው ለተማሪዎቻችን ያብራራሹ። እስቲ አሁን ደግሞ ተማሪዎች የአራተኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች አራተኛውን ጥያቄ ተከታትለን ተመልሰን ተገናኘን። እናንተም እንግዲህ በ800 ላይ ዋይን እያስቀደማችሁ ሙከራዎቻችሁን እያደረሳችሁ ነው። በዚህ በጣም ደስተኛ ነን። ከተለያየ ቦታ ላይ ዝግጅታችንን እየተከታተላችሁ ስለሆነም በጣም ደስ ይለናል። እንግዲህ መምህርት አራተኛው ጥያቄ ጋር ደርሰናል። የአራተኛው ጥያቄ ማብራሪያ ደግሞ ለተማሪዎቻችን እናድርስ። የአራተኛው ጥያቄያችን እንዲህ ይላል። ከሚከተሉት ውስጥ የግብረ ገብ ሙሉእነት ካለመኖር የሚመጣ ችግር እስካሁን የተመለከትናቸው ከላይ ያሉ የግብረ ገብ ሙሉእነት የተላበሰ ሰው የሚያሳየው ባህሪ እና መገለጫዎቹ አስተሳሰባቸው ወጥነት እንዳለው የተለያየን ሀሳብ እያነሳን ስናወራ ነበርና እዚህ ጋር ደግሞ ያለመኖሩ ችግር በግብረ ገብ ሙሉእነት ታንጾ ያለ ማደግ፣ በዛ መስመር ያለ መሄድ፣ በዛ መስመር ህይወትን ያለ መምራት ምን ችግር ሊያስከትል ይችላል? ውሸት ይላል። መዋሸትን ሊያስከትል ይችላል። ሌላው ስርቆትን ሊያስከትል ይችላል። እነዚህ እያንዳንዱን እያየናቸው እንሂድ። ውሸት ታምኖ አለመገኘት ነው። እንደ ተማሪ ስንወስደው የግብረ ገብ ሙሉእነት ለምሳሌ የሰው የራስ ያልሆነ ንብረት ማንሳት ሊሆን ይችላል ስርቆት። እንደገና ደግሞ የሚባለውን የሰማውን ነገር አለመናገር፣ ይልቅ ተወዳጅነትን አተርፋለሁ ብሎ ሌላን ውሸት እየቀመሙ ያልሰሙትን ከመረጃ ውጪ የሆነ ነገር እየዋሹ ግንኙነትን የሚያበላሽ ነገር ነው ውሸት። ስለዚህ መዋሸት፣ ስርቆት። ሌላው ምን ብለናል? ሀናለ ይላል ሀመሮሃ መልሱ የለም ነው። ስለዚህ እነዚህ ሊፈጠሩ የሚችሉ ችግሮችን ውሸት፣ ስርቆት እና ሀመሮሃ ላይ ሀናለ ይላል። ሀናለ በማለት በትክክል የተመለሰበት ሁኔታ ነው ያለው።
ስለዚህ መልሱ ትክክል ሀመሮሃ ነው መልሳችን። በጣም እናመሰግናለን መምህር፣ ጥሩ አድርገሽ አብራርተሽልናል። እንደው ከግብረ ገብን ለማስተማር አንዳንድ ጊዜ በተግባር የምናሳያቸው ነገሮች አሉ። ተማሪዎች በተግባር እንዲያደርጓቸው በብዛት ይሄ የትምህርት ቤቶች የአመቱን መዝጊያ ሲያጠቃልሉ ይሄ ተማሪዎች የወላጆቻቸውን እግር እንዲያጥቡ እንደዛ አይነት ተግባራትን እንዲፈጽሙ ያደርጋሉና አንቺ እንደ መምህር በምን አይነት መልኩ ነው በተግባር ጥሩ ስነ ምግባርን እንዲይዙ የምታስተምሪበት ዘዴ ካለ፣ እንደገና ደግሞ ይሄንን ነገር እንዲያዳብሩ በቤት ውስጥስ ወላጆች ምን ማዘዝ አለባቸው፣ ምን ማድረግ አለባቸው የሚል ሀሳብ እዚህ ላይ የምታነሹ ነገር ካለ? እንዲህ የሚያደርጉ ትምህርት ቤቶች ጥሩ ነው። ይሄ በጽሁፍ የምንማረውን ነገር ወደ ተግባር ለውጦ የሚያለማምዱ ጊዜን ሰጥተው ለእንደዚህ አይነት ነገር ፕራክቲካልም እንደዚህ የተማሩትን ነገር እንዲተገብሩ የሚያደርጉ አበረታታለሁ። እኔ እንደ ክፍል እንዲህ አይነትን ነገር ምናልባት እቤት ሄደው እንዲተገብሩት ገለጻው ላይ በገለጻና ሰርቶ በማሰራት ክፍል ውስጥ የምንሰራበት ሁኔታ ነው። በአክሽን አሁን ተማሪዎች በተለያየ አጠር ያለች ክወና፣ እንቅስቃሴ፣ ድራማ በመሰለ ነገር እንዲማሩ ያንን ባላደረግንበት ጉዳቱን እንዲያዩ ያንን ባደረግንበት ደግሞ የምንጠቀመውን ጥቅም እዛው ፕራክቲካል የሆነ ስራ እንሰራለን። በጽሁፍ ይማራሉ። እንደገና ደግሞ አጠር ያለች ጭውውት አይነት ነገር እንዲሰሩ አድርጋለሁ። ሌላው እንደዛ አይነት ሀሳብ አለኝ። አንዳንድ ትምህርት ቤቶች ላይ እንዳልሽው እንደዚህ በፕሮግራም መዝጊያ ወይንም ደግሞ ቀን ተለይቶለት የተግባር ቀኖች አሉ። እኔ እንደዛ አይነት ነገር በፕሮግራሜ ምቹ ሁኔታ እንዲፈጠርና እቅዴን መልሼ እያየሁ ያለሁበት ሁኔታ ነው ያለው። እንደዛ አይነት ነገር ባሰራ የበለጠ ትምህርቱን ተጨባጭ አድርጋለሁ። ውስጣቸው ሰርጾ እንዲገባ ስለሚያደርግ ይሄ ማስተማር ዘዴ። ሌላው ግን ምን እጠቀማለሁ መሰለሽ? ቤተሰቦቻቸውን አበረታታለሁ። በደብተራቸው ላይ ጽፋለሁኝ ማለት ቤተሰብንም ታንኪ ውላለሁ፣ አመሰግናለሁ። በዛ ልጁ ክፍተት ሲኖርበት አስተያየት እዛ ላይ ጽፌ እንደምልከው ሁሉ ጎበዝ ተማሪዎችን እነሱ ዝም በቃ ክፍተት ፈላጊዎች ብቻ አይደለም፣ እነዛ ጎበዝ ተማሪዎችንም ለቤተሰብ መልእክት ልካለሁ። አሁን ወላጅ ጠርተሽ የምታነጋግሪው ደከም ላለ ተማሪ ነው አይደለ? እነዛን እኔ መልካም ላይ ጥሩ ውጤት ላይ ያሉ ተማሪዎች የቤተሰብ ውጤት ናቸው። የምትውሉበትን ቤተሰብ ምን ያህል እንደዚህ መስዋዕት እንደሚያደርግላችሁና ቤተሰብን ማመስገን እፈልጋለሁ ብዬ ደብዳቤ ልካለሁ፣ ስልክ ልካለሁ። በዛ ኮሚኒኬት እናደርጋለን። ስለዚህ ያንን የተሻለ ተግባራዊ የሚያደርጉበት የሚደሰቱበት፣ ለካ እንደዚህ ነው፣ ለካ ቤተሰቤንም ማስመስግኛለሁ፣ ለካ እንደዚህ አይነት ግብረ ገባዊ ሰው መሆን እንደዚህ አይነት ውጤትን ያስከትላል ወደሚለውና ወደ መስመር ወደ ተሻለ ትገፊያቸዋለሽ፣ ወደዛ ነገር ታጠጋጊያቸዋለሽ። ስለዚህ ከወላጅ ጋርም በጥሩ ሁኔታ ኮሚኒኬት እናደርጋለን። በተግባር ደግሞ ምቹ ሁኔታዎችን ፈጥሬ ወደዛ ገባለሁ እያልኩ ነው። ጥሩ ሜተድ ነው። በጣም ጥሩ ነው እንዳልሽው። አሁን ይሄ የክወና ጊዜ ደግሞ ካላቸው ማለት በቲዮሪ የሚማሩትን ነገር በተግባር የሚሞክሩበት ነገር ካለ ደግሞ የበለጠ ውስጣቸው ሰርጾ የመግባት እድሉ በጣም ሰፊ ነው። ተሰጥኦ ያላቸው ልጆችም በዛው ይበረታታሉ ይመስለኛል። እጅግ በጣም የሚሞክሩ ልጆች አሉ። ይሄ ትወና የሆነ ነገር ለማሳየት ምን ለማለት ያንን ያሳድግላቸዋል። እንደገና ደግሞ የበለጠ የሚያወጡበት አክቲቪቲ ላይ የሆነ ቦታ ላይ ይዘናቸው የምንሄድበት ሁኔታ አለ። በጣም ደስ ይላል። እናመሰግናለን መምህር። እንግዲህ ለዛሬ አዘጋጅተሽ የመጣሻቸውን 5 የግብረ ገብ ጥያቄዎች ወደ ማጠቃለሉ ነው የቀረን። አንድ የመጨረሻ ጥያቄ ነው። የመጨረሻውን ጥያቄ ደግሞ ለተማሪዎቻችን እናስታውሳቸውና ተመልሰን እንገናኛለን። ተማሪዎች 5ኛውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች ተመልሰን ተገናኘን። ለዛሬ ከተዘጋጁልን 5 የግብረ ገብ ጥያቄዎች ውስጥ የመጨረሻውን ጥያቄ ነው አስተውሰናችሁ የተመለስ ነው። መምህር ግን ማብራራትሽን ከመቀጠልሽ በፊት በቀጥታ የስልክ መስመራችን ላይ ተማሪ እንዳለን ተነግሮናል። ሄሎ ሄሎ። አቤት፣ ማንን በል? ኬብሮን ግርማ። ኬብሮን፣ ከየት ነው የምትደውየው? ከወሎ። በጣም ደስ ይላል። ዛሬ እንግዲህ ከተለያዩ የሀገራችን ክፍሎች ነው ተማሪዎቻችን እየተሳተፋችሁ ያላችሁት። በጣም ደስ ይለናል። በዚህም ደግሞ የልጆች ዓለም ቻናል ተደራሽነቱን ተወዳጅነቱን የምናይበት ነውና በጣም ደስ ብሎናል። እንዴት ነው? በደንብ ነው የልጆች ዓለም ቻናልን የምትከታተዩ? የልጆች በጣም ደስ ይላል። ምን አስተያየት አለሽ በዚሁ አጋጣሚ? በዚሁ እንቀጥላለን። የዛሬዎች ውስጥ ጥያቄዎች እንዴት ናቸው? የዛሬዎች ጥሩ ጥያቄዎች ናቸው። ምናልባት ርቀቱ ነው የስልክ መቆራረጥ አለ። ጥያቄውን መመለስ ትችያለሽ በቀጥታ። እሺ። ጥያቄው የሚለው ለህግ ተገዥ ትርጓሜ ሚለው ዝግጁነት ሚለው ሀመር። እሺ ኬብሮን። እሺ ኬብሮን ይሰማል? ኬብሮን በዚህ መልኩ። እሺ ኬብሮን። አቤት። ይሰማል? ቴሌቪዥን ከፍተሻል መሰለኝ። በደንብ እንድንሰማሽ ቴሌቪዥኑን ድምጹን ብቻ አጥፊውና ሀሳብሽን ቀጥይ። እሺ። እሱ እያስተጋባ ነው ማይሰማንና ቴሌቪዥኑን ድምጹን አጥፊ። ስለዚህ አብራርተሻል። መልሱን ምን ብለሽ መልሽ? መ። በጣም ጥሩ፣ እናመሰግናለን። መምህርት በትክክል መልሳለች። በትክክል ተመልሷል። እናመሰግናለን። እሺ ኬብሮን፣ በመጨረሻ ለተማሪዎች ከስነ ምግባር ጋር በተያያዘ እንደ አጠቃላይም የምታስተላልፊው መልእክት አለሽ? ተማሪዎች እሺ፣ እናመሰግናለን። ስለደወልሽ ስለተሳተፍሽ እጅግ አድርገን እናመሰግናለን። መልካም ጊዜ። ተሳትፎሽ ይቀጥል። እሺ፣ እናመሰግናለን። እሺ መምህር፣ ተማሪያችን በእርግጥ ስልኩ ስለሚቆራረጥ ማብራሪያን በደንብ መስማት አልቻለም፣ ግን ጥያቄውን በትክክል መልሳለች። አንቺ ደግሞ ማጠቃለያውን ስጭ። ኬብሮን በትክክል መልሰዋለች። እናመሰግናለን። ጥያቄው የሚለው በድጋሚ ያነበዋለሁኝ። ከሚከተሉት ውስጥ ለህግ ተገዥነት ማለት እዚህ ጋር ቤትዬ እስካሁን የጠየቅናቸው ጥያቄዎች እንደ ምዕራፍ 1 የግብረ ገብ ሙሉእነት ነበረ። እንደ አጠቃላይ የ6ኛ ክፍል የግብረ ገብ ተማሪዎች ምዕራፍ 1ን አጠቃለው ምዕራፍ 2ን የጀመሩበት ሁኔታ ነው ያለው። ምዕራፍ 2ን 1 ሳምንት አልፎናል ከጀመርን። ስለዚህ እንደ ጅማሬም የጀመርነው ነገር ቢሆንም ብዙ ያልሄድንበትም ቢሆን እሷንም ለማስታወስ ያህል የወጣች ጥያቄ ነች ምዕራፍ 2ን። ስለዚህ በዛ አግባብ ምዕራፍ 2 ለህግ ተገዥነት የሚል ርዕስ አለው። ከዛ የወጣች ነች። ከሚከተሉት ውስጥ ለህግ ተገዥነት ማለት ምን ትርጓሜ እንዳለው የምናይበት ነው። ስለዚህ ለህግ ተገዥነት ማለት ፈቃድን የሚጠይቅ ነው። ህግ ያው ደንብ፣ ስርዓት የምንመራበት አቅጣጫን የምንከተልበት ሁኔታ ነው ያለው። ስለዚህ አንደኛ ፈቃደኝነትና ዝግጁነትን የሚፈልግ ነው። ሌላው ደግሞ የሁለተኛው አማራጫችን ጥፋት አጥፊነትን ይላል። ይሄ አይደለም፣ ምንም ግንኙነት የለውም። በተቃራኒው እንደውም ህግን ከማክበር ይልቅ ህግን የጣሰ ነገር ነው። ጥፋት ተጠያቂም የሚያደርግ ጉዳይ ነው። ሀመርሃ ደግሞ ቁርጠኝነትን ከፈቃደኝነት ጋር ተያያዥነት አለ። ለህግ ተገዥነት ስንል ፈቃደኝነትን፣ ዝግጁነትን ከዛ በመቀጠል ፈቃደኛና ዝግጁ ስንሆን ባጠናከርን ሁኔታ ውሳኔያችንን የሚያሳይልን ቁርጠኝነት እንደሚያስፈልግ ያየንበት ሁኔታ ነው። ስለዚህ መልሱ ሀና ሀመርሃ መልስ ናቸው የሚለው በትክክል ተመልሷል። መልሱ ይሄ ነው ማለት ነው። ምርጫ መልሳችን ነው መልሳችን ነው ማለት ነው። እሺ፣ በጣም እናመሰግናለን መምህር። እንግዲህ ዛሬ 5 ጥያቄዎችን አዘጋጅተሽ በጥሩ ሁኔታ እያብራራሽ ተማሪዎቻችንም ከተለያዩ የሀገራችን ክፍሎች እየደወሉ እየተሳተፉ ጥሩ ቆይታ አደረግን። በእኛ በኩል በጣም ደስተኛ ነን፣ ደስ ብሎናል፣ ጥሩ ጊዜ ያሳልፈናል።
አንቺ እንዳጠቃላይ ቆይታችን እንዴት አገኘሽው? ቆይታችን ደስ የሚል ነው። ከጀመርን ጀምሮ እስከዚህ ሰዓት ከተለያየ ራቅ ካለ ቦታ ተሳታፊዎቻችን ይሳተፉ ነበረ። በጣም ደስ የሚል ነው። ሳላመሰግናቸው አላልፍም። በቃ ከዚህ የበለጠ ማንበብ መከታተል እንዳለባቸው ይሄን ልነግራቸው እወዳለሁኝ። በነበረን ፕሮግራም አመሰግናለሁ። በጣም ጥሩ መምህርት። እንግዲህ አመቱ ያው ተጀምሯል። መዘናጋት የለባቸውም ተማሪዎች እንደኔ ምልከታ። ደግሞ በአመቱ መጨረሻ ጥሩ ውጤት ለማምጣት እንደው ጠቅለል አድርገሽ በመጨረሻ ለተማሪዎችም ከስነ ምግባርም ከምንም አንጻር ለወላጆችም የምታስተላልፈው የመጨረሻ መልእክት ካለ እድሉን ልስጥሽ። ዛሬ ላይ በተዘጋጀው በዚህ በመምህሬ ፕሮግራም ላይ ከተለያየ ራቅ ካለ ቦታ ላይ ሁሉ ሲሳተፉ ነበረ። ምን ማየት እንችላለን? ከስርስር የሚያነቡ ልጆች እንዳሉ በሶሻል ሚዲያ መምህርም ሲያስተምር የሚከታተሉ በራሳቸውም ጥረት ደግሞ ሰፋ አድርገው ነገሮችን የሚመረምሩበት መጽሐፍትን የሚያዩበት ሁኔታ እንዳለ ያየንበት ሁኔታ አለ። ከተሳታፊዎቻችን የተረዳውት ነገር አለ። ሁሉም በዚህ መድረክ አይምጡ እንጂ በዚህ ባለው ነገር አይሳተፉ እንጂ የተለያዩ ጎበዝ ተማሪዎች የሚያነቡ ተማሪዎች እንዳሉ ገምታለሁ። እና እነዚህን ጎበዝ ተማሪዎች ብቻ ሳይሆን አጠቃላይ ደከም ያሉ ተማሪዎችም ጥናት ላይ ከማተኮር ይልቅ ጨዋታ እያታለላቸው ያሉ ተማሪዎችንም ወደዚህ መስመር እንዲመለሱ ከስር ደግሞ ካልተከታተሉት ተጠራቅሞ ነገ ላይ በጣም ከተራራቁ ከስር መምህር የሚያስተምረውን ነገር ካልተከታተሉ የሚፈለገው ውጤት ላይ መጣ ይችላል። የሚፈለገው ለውጥ ላይ መጣ ይችላል። የሚፈለገው ውጤት ላይ መጣ ይችላል። አንደኛ ማወቅ አለባቸው። ከእውቀት አንጻር ማርክ አይደለም ማወቅ አለባቸው። በቃ በእድሜያቸው በክላሳቸው ማወቅ የሚገባቸውን ነገር አውቀው መለወጥ መቻል አለባቸው። የምናውቀው ለለውጥ ነው። ትምህርት ለለውጥ ነው። ስለዚህ እንደ 6ኛ ክፍል እንዳሉበት እድሜ ከአምና ይልቅ ዘንድሮ 1 አመት ሲጨመርላቸው የሆነ ቦታ ላይ መገኘት መቻል አለባቸው። ከስር መከታተል አለባቸው ብዬ ላለሁኝ። ቤተሰብም እንደዚሁ ምናልባት ጎበዝ ወላጆች አሉ የማመሰግናቸው በተለያየ መልኩ። ልክ እንደዛ ሁሉ ሌላ ወላጆችም በስራ ቢዚ ሆኜ ነው እንደዚህ ክፍተት ፈጥሮብኝ ነው ብለው ከልጆቻቸው ጋር ትንሽ ክፍተት የፈጠሩ ተማሪዎች ትምህርት ቤት እየላኩ ዞር ብለው ማያቸው ወላጆችም ትንሽ በቃ ከባዶነት ትንሽ ጊዜ መድበው ደግሞ እንዴት ነው ምናምን ቢሏቸው አንደኛ ቁርኝታቸውንም ያስተሳስራል። ሁለተኛ ደግሞ ያለውን ነገር ልጁን በመርዳት ወደሚፈለገው ነገር መስመር አቅጣጫ ማስያዝ ይቻላል እላለሁኝ። ከስር መከታተል አለባችሁ ተማሪዎች፣ በርቱ። በጣም እናመሰግናለን መምህር። ጥሩ የሆነ መልእክት ነው ያስተላለፍሽው ለተማሪዎችም ለወላጆችም። እኛ ደግሞ እንግዲህ እዚህ ተማሪዎችን ለማገዝ ስለተገኘሽ እጅግ አድርገን እያመሰገንን ይችን የምስክር ወረቀት በተማሪዎችና በልጆች ዓለም ስም እናበረክታለን። እጅግ በጣም አመሰግናለሁ ቤትዬ። እሺ እናመሰግናለን። ደስ ብሎናል ስለመጣሽ። አመሰግናለሁ። እሺ ውድ ተማሪዎቻችን እንግዲህ የዛሬ የመምህር ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ። 5 የግብረ ገብ ጥያቄዎች ላይ እናንተም እየተሳተፋችሁ መምህራችንም ጥሩ ማብራሪያዎችን እየሰጠችን አብረን ቆይተናል። ይህን ዝግጅታችንን እንግዲህ ዘወትር አርብ ትከታተላላችሁ። ከዛ በተጨማሪ ደግሞ ማክሰኞ በድጋሚ ወደ እናንተ ስለሚደርስ እንድታዩት እንጋብዛለን። በተጨማሪም በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ ገብታችሁ ደግሞ ያመለጧችሁን ሁሉ ጥያቄዎች እንደገና መሞከር ትችላላችሁ እንላለን። ሳምንት በሌላ ዝግጅት በድጋሚ እስከምንገናኝ ድረስ ሰላም።